የ13 ዓመት ድምፅ ከለቡ ቅዱስ ገብርኤል ተሰማ። በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኙት የለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጦ ለቅድስት አርሴማ ወአቡነ አዳም ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ዓመቱን ሙሉ ያለ ድካምና መንፈሳዊ አገልግሎት እየሰጡ ይገኛሉ። እንደሚታወቀው በአዲስ አበባ ሀገረ ስብከት ስር የሚገኘው የመርጦ ለቅድስት አርሴማ ወአቡነ አዳም ቤተ ክርስቲያን ሕንፃ ግንባታው ተጠናቆ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ታቦተ ሕጉ ወደ አዲሱ መንበረ ክብሩ መግባቱ ይታወቃል። ይህንን ሕንፃ ቤተ ክርስቲያን የደብሩ አስተዳዳሪ መላከ ጽዮን ቆሞስ አባ እስጢፋኖስ በአንድ ዓመት ከ4 ወር ውስጥ ሰበካ ጉባኤውን፣ ሕንፃ አሰሪ ኮሚቴውን፣ ማኅበረ ካህናቱን፣ ምዕመናኑንና ከምዕመናን ልጆቻቸው አንዱ የሆኑትን አቶ ስማቸው ከበደንና ክብርት ባለቤታቸው ወይዘሮ ሐናን በማስተባበር ቤተ ክርስቲያኑ እንዲመረቅ በማድረግ ጉልህ ሚና ተጫውተዋል። በዚህ ሰዓትም የቅድስት አርሴማ ቤተ ክርስቲያን በምልዓት አገልግሎት እየሰጠ ይገኛል። በርካታ ሊሟሉለት የሚገቡ ጉዳዮች እንዳሉ ሆኖ አሁን ጋዜጣዊ መግለጫ እንድንሰጥ ያስገደደን ዋናው ጉዳይ እዚሁ ግቢ ውስጥ ከቅድስት አርሴማ ቀድሞ የመሠረት ድንጋይ ተጥሎለት ከቅድስት አርሴማ በኋላ እንኳ ማለቅ ያልቻለው የለቡ ቅዱስ ገብርኤል ሕንፃ ቤተ ክርስቲያን ጉዳይ ነው። የመሠረት ድንጋይ ከተጣለ 13 ዓመታትን አስቆጥረዋል። ነገር ግን አሁንም በመሰራት ላይ ነው የሚገኘው። ይሁንና እግዚአብሔር ፈቅዶ ግንባታው 90% ደረጃ ላይ ደርሰዋል። ቀሪውን 10% የሕንፃ ቤተ ክርስቲያን ሥራ አጠናቀን 2019 ለማስመረቅ ቆርጠን ተነስተናል። መጓተቱ እንዳለ መዛሉ በቃ ልንል ይገባል። ይህ አብሳሪው የመልአኩ የቅዱስ ገብርኤል መቅደስ ነው። 13 ዓመት ሊጨርስብን አይገባም ነበር፣ ግን ሆነ። አሁን ግን ይበቃል። በመላው ዓለም የምትገኙ የመልአኩ የቅዱስ ገብርኤልና የቅድስት አርሴማ ወዳጆች የቅዱስ ገብርኤልና የቅድስት አርሴማ ውለታ ያለባችሁ ሁሉ ድምፃችንን ስሙ፣ ከጎናችን ቁሙ። የመልአኩ የቅዱስ ገብርኤልን መቅደስ 2019 አጠናቀን በታላቅ ድምቀት እናስመርቀው ዘንድ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም በቅድስት ቤተ ክርስቲያን ስም አደራ እንላለን። በመሆኑም ሰኔ 27ና 28 2018 ዓመተ ምህረት ከምሽቱ 1 ሰዓት ጀምሮ ዓለም አቀፍ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅተናል። እናንተም በሚከተሉት ስልኮች እየደወላችሁ በአካውንት ቁጥሮች እየረዳችሁ ከጎናችን መሆናችሁን በተግባር ታረጋግጡልን ዘንድ በምትወዱት በመልአኩ በቅዱስ ገብርኤል ስም አደራ እንላለን። ስልክ ቁጥሮቻችን 0911 23 1045 0943 11 18 65 0910 66 21 12 0911 20 07 30
0912 85 1096 የሁለቱም ቤተ መቅደስ አካውንቶች ንግድ ባንክ 10,033 44 92 28 ወይም የንግድ ባንክ አጭር ቁጥር A1906 አባይ ባንክ 11 12 11 95 89 18 10 30 ህብረት ባንክ 1906 እግዚአብሔር በያላችሁበት ይባርካችሁ ይጠብቃችሁ። ከዚህ በመቀጠል ያለውን የደብራችን የሰበካ ጉባኤ ምክትል ሊቀመንበር ክቡር መጋቢ አእላፍ ጸጋዬ ቸሩ አጭር ማብራሪያ ይሰጧችኋል። እንግዲህ አባታችን በሰፊው ጋዜጣዊ መግለጫውን ሰጥተዋል፣ አንብቦ በንባብ አሰምተዋል። ዋናው እንግዲህ እዚህ ጋዜጣዊ መግለጫ ለመስጠት ያስፈለገው ይህ ቤተ ክርስቲያን ለ13 ዓመታት ተጀምሮ እስከ ዛሬ ቆይቷል፣ አላለቀም፣ ዘግይቷል። ቅድም አባታችን መግለጫቸው ላይ የቅድስት አርሴማን እንደ ምሳሌ አንስተው በ1 ዓመት ከ4 ወር ተጠናቆ ወደ ስራ መንበር ማድረጉ ገብቷል። ይህንን በ1 ዓመት የ4 ወር ያለቀውን ቤተ ክርስቲያን ይሄ ደግሞ 13 ዓመት ሲፈጅ ምንድን ነው አይበቃም ወይ የሚል ነውና ያንን አንድ ንስሐ ልጃቸው አንድ ሰው ይህንን ሲሰሩ መላው ኦርቶዶክሳውያን ደግሞ ይህንን ቤተ ክርስቲያን መጨረስ አንችልም ወይ? 90% ላይ ደርሷል። ስትራክቸሩ አልቋል። ድንጋይ ጥርብ አልቋል። አሁን ያለው ፊኒሽንግ ላይ ነውና ይህንን ስራ ለመጨረስ ገቢ ያስፈልጋል። እጅ አጠረን። ለዚህ ነው ወደዚህ ደረጃ የደረስነውና በእናንተ አስተባባሪነት በእናንተ ደጋፊነት እናንተ ሆናችሁ የምትሰሩትና እናንተ ከጎናችን ቆማችሁ ይህንን ቤተ ክርስቲያን በአጭር ቀን አሁን ገቢው ከተገኘ ከ4 ወር እስከ 6 ወር አጠናቀን 2019ን እንድናስመርቅ እናንተው እንድታስመርቁ እናንተው እንድትመርቁ ከተባበር የማንችለው ነገር የለምና ከጎናችን እንድትቆሙና ጀምረን እንድንጨርስ እንድትረዱን ለማለት ነው። ጋዜጣዊ መግለጫ ያስፈለገውና እናንተም በሰፊው እንደምትረባረቡና እንደምትገልጹ እርግጠኛ ነኝ። በዚህ ላይ እንግዲህ ያልገባችሁ ወይም ግልጽ ያልሆነ ነገር ካለ በጥያቄና መልስ ምን መልስና ማብራሪያ የምንሰጥ ይሆናል። ወደ 2500 ካሬ ስዕል ይሰራል። ስዕሉን ሰዎች እኛ ጋር ማስገባት ሳይጠበቅባቸው ቀጥታ ከሳህሊው ጋር ተነጋግረው ማሳል ይችላሉ። ቤተ ክርስቲያኑ 133 መስኮቶች አሉት። በየጊዜው የቀለምም የስዕልም የተለያዩ ማቴሪያሎች ዋጋ ይቀያየራል። እናንተም እንደምታውቁት 133 መስኮት እያንዳንዱ ከባት በፊት ወደ 75,000 አካባቢ ብር ነው በባለሙያ ተጠንቶ የቀረበልን። እንዲሁም መብራት አለ። የመብራት ስራ አጠቃላይ የጥርብ ድንጋይ ክፍያዎች አሉ። የኢምፖክሲ እና የሌሎች የቀለም ውጤቶች እንደዚሁ በተመሳሳይ ይቀራሉ። ቤተ ክርስቲያኑ 3310 ካሬ ላይ ያረፈ ነው። በጣም ግዙፍ ነው። ለዚህ ሴራሚክ ያስፈልጋል። አጠቃላይ የሴራሚክ ውጤቶች እነዚህ ሁሉ ተደማምረው ነው ወደ 135 ሚሊዮን ብር የፈጀው። እንዲያውም አንድ ጥያቄ እናንተ ያላነሳችሁት እኔ በዚህ አጋጣሚ ማብራራትና መመለስ የምፈልገው ይህ ቤተ ክርስቲያን ለምንድን ነው 13 ዓመት ሊቆይ የቻለው?
አዲስ አበባ ላይ በጣም ብዙ ሕዝብ አለ፣ ብዙ ምዕመናን አለ፣ ለምን ቆየ የሚል ጥያቄ አልተጠየቅንም። ብትጠይቁ ደስ ይለኝ ነበረ። ቤተ ክርስቲያኑ የተመሰረተበት መጀመሪያ በ1986 ዓመተ ምህረት የተመሰረተ ነው። ሁለተኛ በብፁዕ ቅዱስ ፓትርያርክ 2004 ዓመተ ምህረት ሐምሌ 14 በቀድሞው በብፁዕ ቅዱስ ፓትርያርክ በብፁዕ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት የዓለም አብያተ ክርስቲያናት አጠቃላይ የሰላም በሳቸው ነው መሰረት የተጣለው 2004 ከ2004 በኋላ 2 ዓመት ቆይቶ በ2006 ዓመተ ምህረት ቁፋሮ ተጀመረ እና ከዚያ ጀምሮ እየተሰራ ነው የቀጠለው። ነገር ግን እናንተም እንደምታውቁት ይሄ ቤተክርስቲያን የሚሰራው በምዕመናን ነው። እያንዳንዱ ምዕመን ከኪሱ አውጥቶ ነው የሚሰራው። ቅድስት አርሴማን በአንድ ዓመት ልንጨርሳት የቻልነው እናንተ የምታውቁት መንፈሳዊ ልጃችን ወንድማችን አቶ ስማቸው ከበደ ብቻውን ስለሰራ ነው። ቅድም ዓለምነሽም እንዳነሳችው አንዳንድ ምዕመናኖች ቃል ይገባሉ። ቃል የገባው ምዕመን ሁሉ ደግሞ ይሰጣል ማለት አይቻልም። ለባለፉት 4 እና 5 ዓመታት ደግሞ ብዙ ነገር አስተናግደናል። የኮቪድ ወረርሽኝ ነበረ። ከዚያ ጀምሮ የመጣ የግንባታ መናር አለ። ምዕመናኖች ወደ ቤተ ክርስቲያን እየገቡ አልነበረም፣ ርቀው ነበረ። ከዚያ ጋር ጀምሮ ነው እየተጓተተ የመጣውና አሁን 130 ሚሊዮን ብር ነው የሚያስፈልገን። ስለዚህ ይሄንን በአይነት የግዴታ ገንዘብ ብቻ አይደለም ማስገባት ያለባቸው። እኔ 10 ካሬ 50 ካሬ ስዕል ማሰራት እፈልጋለሁ የሚል ካለ በስሙ ከስዕሉ ከሚሰራው ሰው ጋር ተነጋግረው ማሳል ይችላል። በተመሳሳይ እኔ በርና መስኮት ነው ማስገጥመው ካለ እኛ ዲዛይኑን ደረጃውን የጠበቀ እንሰጣለን፣ በስሙ ማሰራት ይችላል። በተመሳሳይ ደግሞ እኔ መስኮት የቤተሰቦችን ስም አጽፌ የክርስትና ስሜን አጽፌ በሕይወት ያሉ ሊሆኑ ይችላል ቤተሰቦቹ፣ በሕይወትም ደግሞ የሌሉ ሊሆን ይችላል። ስማቸውን አጽፌ መስኮት አሰራለሁ የሚል ካለ ደግሞ መስኮትም ማሰራት ይቻላል። እኔ መብራት ነው የምችለው መብራት ገዝቼ ላምጣ የሚል ካለ መብራት ገዝቶ እንዲያመጣ እንፈቅዳለን። ምንጣፍ የሚፈልግም በራሱ ምንጣፍ ገዝቶ እንዲያመጣ እንፈልጋለን። ዋናው የኛ ዓላማ 13 ዓመት በጣም ብዙ ነው። ቁጭት ሊያድርብን ይገባል። እዚህ አዲስ አበባ ከተማ ላይ ነው ያለነው። ይህንን ታሪካዊ ቤተ መቅደስ በአጭር ጊዜ አሰርተን አጠናቀን ማስመረቅ መቻል አለብን የሚል መልእክት ነው ማስተላለፍ የምንፈልገው። እንግዲህ ቀለም ተደምሮ ፑቲን ተደምሮ ኢምፖክሲ ተደምሮ ቀለም ተደምሮ መስኮት ተደምሮ እንደ አጋጣሚ እዚህ ጋር በሮቹ አልቋል። ከዚህ በፊት የቤተ ክርስቲያኑ በር ተሰርቶ አልቋል። የሚቀረን ጥቂት ነውና እነዚህን እሳቸው ባስቀመጡት ያህል ማስቀመጥና መውሰድ ይቻላል፣ አይከለከልም። በዚህ 2 ቀን ውስጥ በ27 እና በ28 ይሄ ገቢ ማሰባሰቢያ ይሳካል ወይ ተብሎ ለተነሳው ለ2 ቀንና በ2 ቀን ብቻ የምንቆም አይመስለኝም። መምህር ማርያም ወርቅም ስላለ በ2 ቀን አይደለም ከዛ ወዲህም የሚሰሩ ይመስለኛል። ከዛ በኋላ የሚቀጥል ይመስለኛል። ይልቁን ምንድነው በዛን ቀን እዚህን ያህል እንደርሳለን ብለን የምናስበውን ነገር ልንደርስ እንችላለን፣ ልናልፍ እንችላለን። ከእቅዳችን በላይም በታችን ቅዱስ ገብርኤል ዛሬ ለተቀኑ ነው፣ የዛን ቀንም ተአምር ይሰራል እና እሱ ሲረዳን እናንተም ስትበረቱ ከእቅድ በላይ ልንሄድ እንችላለን እና የ1 ቀን የ2 ቀን ብቻ አይደለም። በውጭ ሀገር ላሉት ስም የውጭ አካውንት እንጠቀማለን።
በሚቻለው ሁሉ ተደራሽ እንዲሆን ያ አሰራር አለ። የውጭ ሀገር አካውንት ስንጠቀም ላይፍ ነው የሚሰበሰበው። የተገባበት ስሊፕ ስክሪንሾት ተደርጎ ይላካል። ይህንን ያው እንግዲህ ኃላፊነት ወስዶ መምህር ስላሉ እነዛን በዛ አይነት ማየት ነው። ከዚህ ውጭ ያልተመለሰ ነገር ካለ ምናልባት የራት ፕሮግራሙን በጥሪ ነው። በ27 በ28 ማታ በጥሪ ካርድ እያንዳንዱ ሰው ተጠርቶ ነው እዚህ ጋር የሚመጣው። ጥሪ ካርድ ተዘጋጅቷል። ጥሪም ተላልፏል። ቀጣሚ እየተቀሰቀሰ ይሄዳል እስከ ለተቀኑ ድረስ የሚቻለን ሁሉ እያንዳንዳችን ምንችለውን ያህል ከወረወር እንኳን ይሄንን ሌላ ተጨማሪ ሌላ እንሰራለን። ያለፈው ሰዓት ይበቃል። ያ ግዙፉ ካቴድራል ማለቅ አለበት። ከዛም በተጨማሪ ደግሞ ጊዜ ገቢር ለእግዚአብሔር ነው። ሁሉም ስራ የሚሰራው እግዚአብሔር ሲፈቅድ ነው። ይሄኛው ቀን ይሄኛው ጊዜ ደግሞ የለቡ ምስራቀ ፀሐይ አንጋፋው ትልቁ ቤተ መቅደስ 13 ዓመት አልቆመም። ግን ማለቅ ነበረበት ወይ? ጀምሮ ለመፈጸም የሥላሴ ፈቃድ ነው የሚያስፈልገው። ከኛ ደግሞ ስሩ ተብለናል፣ እየሰራን ነው። እየተቀዛቀዘ ያለውንም በፍጥነት ማለቅ ያለበትንም ደግሞ በቁርጠኛ ሐሳብ ደብሩ በማሰብ እዚህ ደርሰናል። እኛ የምንናገረው አንድ ነገር ብቻ ነው። አባቶቻችን በደንብ አጥንት እችን የመሰለች ቤተክርስቲያን አስተላልፈውልናል። በመላው ዓለም ያላቸው ኦርቶዶክሳውያን ይሄን አንጋፋ ካቴድራል ጨርሰን ደግሞ ለትውልዱ እናስተላልፍ ነው። ጀምረው ሳይጨርሱ ቀሩ የሚለው የሰይጣን መፈክር ይብቃ ነው። በዚህ ትልቁ ካቴድራል ላይ ከ7000 እስከ 10000 ሰው ይገለገልበታል ተብሎ ነው። ያጓጓል። እንኳን አልቆ አይደለም ሳያልቅ አሁን ባለበት ስታዩት ልብን ነው የሚማርከው። መቼ ነው የሚያልቀው? እንደሰማችሁት እንዳያችሁት ነው። አባቶቻችን ያን የመሰለ ትላልቁን ቤተ መቅደስ ሰርተው በእንቁ በአልማዝ በሰንፔር ሰርተው የሰጡንን ቤተ መቅደስ እኛ ደግሞ ዘመን ባመጣው በማርብሉ በስዕሉ በተለያዩ ስንትኖች ሰርተን መጨረስ ስላለብን ልንነሳ ይገባል። ለዚህ ነው መዝሙረኛው ዳዊት በመዝሙር 102 ቁጥር 7 ላይ በኃይል ሰላም በጌጠኛ ቤት ልማት ይሁን። አሁን ከዚህ በኋላ የመንፈሳዊ ልማት ጊዜ ነው። ዓለማዊው አላዋጣም። የዓለሙ ጥፋት ነው። ያው ሰማይ ላይ ሚሳኤል ይታራመሳል የምታዩት ነው። መረጋጋት የለም። ቤተ ክርስቲያንን ግን ጨርሶ ሰውን መንፈሳዊ ማድረግ አንዱ ትልቁ መንገድ የተጀመሩ አብያተ መቅደሳቶችን መጨረስ፣ ገዳማትን መርዳት፣ የኢትዮጵያ ኦርቶዶክስ የኦርቶዶክስ እምነት ተከታዮችን ማጽናናት። ከደብሩ ላይ ከልማቱ በተጨማሪ በስብከተ ወንጌልም ሕዝብ ላይ እየተሰራ ነው ያለው። እንደዚህ አይነት አገልግሎት ነው ያለው። እግዚአብሔር ፍጻሜያችንን እንዲያሳምርልን መልካም ፈቃዱ ይሆንልን። በጻድቃን ልማት ከተማ ደስ ይላታል ይላል መጽሐፍ። በጻድቃን ልማት ከተማ ደስ ይላታል። ምሳሌ ምዕራፍ 11 ቁጥር 10 ላይ ይህን ሰራን ማለት በጻድቃኖች በደጋጎች በመልካም ሰዎች ከአስራት በኩራታቸው የገብርኤል ጉዳይ የቤተ ክርስቲያን ጉዳይ እኔን ይመለከተኛል ብለው እንኳን ገንዘባቸውን ትከሻቸውን ነቅለው የሚሰጡ ውድ እንቁ የኦርቶዶክስ እምነት ተከታዮች በመላው ዓለም ስላሉ ለቡ ምስራቀ ፀሐይ ቅዱስ ገብርኤልን ጨርሰን ይሄ ትውልድ ጥላቻን አስረከቡን መለያየትን አስረከቡን ሳይሆን ይህን የመሰለ ካቴድራል አስረክበውናል ብለን እኛም እግዚአብሔር ፈቅዶልን በማይገባው ጸጋችን የሚገባው አምላካችን ከፍጻሜ እንዲያደርስልን መልካም ፈቃዱ ይሆንልን። በ27 እና በ28 ሁላችንም በሀብት የተጎበኛችሁ በእውቀት የተጎበኛችሁ ቅዱስ ገብርኤል የመርቶ ያሳደጋችሁ ቅዱስ ገብርኤል ልጆቻችሁን ያሳደገላችሁ ገብርኤል ሲባል ልባችሁ የሚንዘፈዘፍ ዓይናችሁ የሚገለጥ አይምሯችሁ ደስ የሚለው በመላው ዓለም ያላችሁ የቅዱስ ገብርኤል ወዳጆች በ27 በሎዛ ኢቨንትስ አማካኝነት ይሄ ሁሉ የተዋህዶ ወታደር በሚዲያ በሚያስተላልፈው ነቃ ብለን ጥለነው በምንሄደው ዓለም ላይ ተጥሎ የማይኬድ ታሪክ እንድንሰራ በሁለቱም አድባራት ጥሬን አስተላልፋለሁ እንደ ስብከተ ወንጌል ክፍል። ሌላው ቅድስት አርሴማ ናት። ቅድስት አርሴማ ከመላው ዓለም የሚመጡትን በክራንች የመጡትን በእግራቸው የምትመልስ ፈዋሽ ጸበል ያላት ከ8 በላይ ገና አገልግሎት መስጠት ያልጀመሩ ብዙ የጸበል ቦታዎች አሉ። ቅድስት አርሴማም እንደዛው ናት።
የቅድስት አርሴማ አገልግሎት ነው ቅዱስ ገብርኤልን እየሰራ ያለው። 13 ዓመት ይሄኛው የፈጀው እዛ ስራ እየተሰራ ነው። ይሄኛው ትልቅ ግዙፍ ስለሆነ ነው። እግዚአብሔር በስንፍና አላቆየንም። አርሴማን ለዓለም ማረፊያ፣ ለተዋህዶ ልጆች ማረፊያ፣ በመላው ዓለም አማኝ ሳይባል የሚፈወስባት ጸበል ያለባት ገዳም ናት። ኑና ሁለቱንም አድባራት ጎብኙ። እግዚአብሔር ካደረገችው ላይ አድርገን እነሆ በረከቱን እንድናገኝ እግዚአብሔር ይርዳን፣ ይቆየን። ለሰው የማይቻል ለእግዚአብሔር ይቻላል ይላልና መጽሐፍ ቅዱስ። ምናልባት የተወሰነ ሐሳብ መናገር የምፈልገው ምንድን ነው፣ እግዚአብሔር የፈቀደው የወደደው ይሆናል። በዚሁ አጋጣሚ ቤተ ክርስቲያናችን ማኅፀነ ለምለም ናት። ብዙ ሰዎች አሏት። እንደምታውቁት አንዲት እህታችን ቤዛ የተባለች ዝጊቲ አቦ አርባ ምንጭ ላይ 1 ቢሊዮን ብር አውጥታ ነው አንድ ግለሰብ ቤተ ክርስቲያን እያሰራች ያለችው። ምን ማለት ነው? ለሰው የማይቻል ለእግዚአብሔር ይቻላል። ምናልባት ብዙ የቀጥታ ስርጭት ወይም ደግሞ የላይቭ ፕሮግራሞች በመላው ዓለም ላይ ሊደረጉ ይችላል። ነገር ግን ሁሉም የራሱ የሆነ ወዳጅ አለው። ስለዚህ ከኛ የሚጠበቀው ምንድን ነው? ተግተን መስራት፣ ጠንክረን መስራት። እግዚአብሔር ያለው እግዚአብሔር ያሰበው ይሳካል። ቅድም ክቡር አባታችን በተወሰነ መንገድ ከዛ በኋላም ፕሮግራሙ ይቀጥላል የተባለ ነገር ነበረ። እውነት ነው። ካልተሟላ ካልተሳካ ይቀጥላል። ግን እንደኔ እምነት ግን ይሳካል ብዬ ነው እማምነው። ብዙ ፕሮግራሞችን አይቻለሁ። ብዙ ፕሮግራም ላይ በላይፍ ስርጭት ላይ መርቻለሁ። በእውነት እግዚአብሔር ያሳካቸው ፕሮግራሞች እግዚአብሔር ቤቱን እንዲጨረስ ያደረገበትን ብዙ ሰዎችን አይቻለሁና ምንም ስጋት አይገባንም። እንግዲህ እዛው እናንተ ደብር እንደምታውቁት በአንድ ትልቅ ኢትዮጵያዊ ባለሀብት ነው እንግዲህ ያንን ቤተ መቅደስ እንደዛ ውብ የሆነውን የጨረሱት ማለት ነው። ስለዚህ ምንም ወደኋላ የምንለው የሚያሸማቅቀን ደግሞም ፍርሃት የሚለን ነገር የለም። ለሰው የማይቻል ለእግዚአብሔር ይቻላል፣ የማይሳካ ነገር የለም። ስለዚህ ሁላችንም 27ና 28ን በቀጥታ ስርጭት በመላው ዓለም ላይ የምትገኙ በተለይም ደግሞ የለቡ ምስራቅ ፀሐይ አካባቢ ወጣቶች ምዕመናን ይህንን ጋዜጣዊ መግለጫ ከሰማችሁ በኋላ ለምታውቋቸው ሰዎች ሼር እንድታደርጉላቸው በዕለቱ እንዲጠብቁን ከዚህ በረከት እንዲሳተፉ እንድታደርጉ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። አንድ መጽሐፍ ቅዱሳዊ ጥቅስ እንዲህ ይላል፣ ከእንግዲህ ወዲህ መሳለቂያ እንዳንሆን ተነስተን ኑ የእግዚአብሔርን ቤት እንስራ ይላል ነህምያ ምዕራፍ 2 ላይ። ስለዚህ ለ13 ዓመት ሙሉ ሰዎች አያልቅም እንዴ እያሉ ሲያፌዙም ሲስቁም ሲቀልዱም ብዙ ሐሜቶችን ብዙ ነገሮችን ሲያደርጉ የነበሩ ስላሉ፣ ነገር ግን አሁን እኛ ከዚህ መሳለቂያ ላለመሆን ኑ አብረን በጋራ ሆነን የአባታችንን የአብሳሪ መልአክ የቅዱስ ገብርኤልን ቤት እንስራ ማለት እንፈልጋለሁ። ከትልልቅ አባቶች መምህራን ከተናገሩ በኋላ ያው የኛ መናገር ብዙ ትርጉም አይኖረው። ምክንያቱም የተጠየቁ ጥያቄዎችንም ሆነ ሁሉንም እነሱ በአግባቡ መልሰውላችኋል። ነገር ግን አጽንኦት እንድንሰጠው የሚያስፈልገው በሰኔ 27ና 28 ከምሽቱ 1 ሰዓት ጀምሮ በምናደርገው የቀጥታ ስርጭት እዚህ ፊታችን በርካታ የሚዲያ አካላት ስለሚገኙ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የቅዱስ ገብርኤል ቤተክርስቲያንን በሁለተኛው ቀን ሳይሆን በመጀመሪያው ቀን በሚሰበሰበው የገንዘብ መጠን እንደምናጠናቅቅ እርግጠኛ ለመሆንና ለመጠየቅ ነው የምንፈልገው። እኔ አንድ ነገር እንደው እግረ መንገዴን መግለጽ የምወደው ቅድስት አርሴማ ቤተክርስቲያን በአንድ ዓመት 4 ወር ውስጥ ስትፈጸም ይህ ደግሞ እንድትፈጸም ወይም ህንፃ ቤተክርስቲያኑ እንዲያልቅ ምክንያት የሆኑት አቶ ስማቸው ከበደ ከነ ባለቤታቸው ናቸውና በነካ እጃቸው ደግሞ በ27ና በ28 በምናደርገው የገቢ ማሰባሰቢያ መርሃ ግብር ላይ እጃቸውን አስገብተው እኛም ከማምሸት
ከማደር ተገላግለን ወደ ቤታችን የምንሄድበት ጉዳይ ይፈጸማል፣ ይከወናል ብዬ አስባለሁ። ይከታተሉናል። አቶ ስማቸው ከበደ እግዚአብሔር ይስጥልን። ትናንትና ከትናንት ወዲያ ያላደረጉት ነገ ከነገ ወዲያ ደግሞ እንጠብቃለን የሚል ነገር ነው። ሌላው የራት መርሃ ግብሩ እንግዲህ ከቀኑ ቀን ይጀምርና ከ1 ሰዓት በኋላ የቀጥታ ስርጭቱ ነው የሚኖረው። የሚኖሩ ከ1000 በላይ የሚሆኑ ለቡና አካባቢው ላይ የሚገኙ ባለሀብቶች፣ በሌላም አካባቢ የገብርኤል ወዳጆች ይገኛሉ። በዕለቱ እራት ከመብላት ባሻገር ሁሉም የበረከቱ ተካፋይ እንዲሆን የቃል መግቢያ ሰነዶች በየጠረጴዛቸው ስለሚዞሩ እዛ ላይም ስኬታማ የሆነ ቆይታ እንደምንቆይ እርግጠኛ ነኝ። በተረፈ እንግዲህ እግዚአብሔር የዛ ሰው ይበለንና በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን በዕለቱ 2ቱን ቀን አብራችሁን እንድትሆኑ ማሳሰብ እወዳለሁ። ለምትሰጡን አሁንም ለሌሎች ላልሰሙ አድራሻ የምትገልጹ ሁሉ እግዚአብሔር ይስጥልን ማለት እወዳለሁኝ። እሺ፣ ሁላችሁንም እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ቅዱስ ገብርኤል ከፊታችሁ ይቅደምላችሁ። የአብነት ትምህርት ቤቱ የቤተ ክርስቲያኒቷ ዋናው መሰረት ነው። ከዚያ ባለፈ ደግሞ ግቢያችን በጣም ትልቅ ግቢ ነው። ከ46,000 ካሬ በላይ ነው። ስለዚህ ከ1 እስከ 12ኛ ክፍል ድረስ የቤተ ክርስቲያኒቷ ልጆች በራሳቸው ግቢ በራሳቸው ትምህርት ቤት መማር ስላለባቸው በቅርብ ቀን ይከፈታል። ምናልባት ወይ በሚቀጥለው ዓመት አካባቢ ሌሎችም ብዙ ስራዎች አሉ። እግዚአብሔር ከፈቀደልን ከሰበካ ጉባኤው ጋር ከአዲስ አበባ ሀገረ ስብከት ከሌሎችም ጋር እየተነጋገርን ወደ መሬት ወርደን ሰፊ ስራዎችን እንሰራለን። በዚህ አጋጣሚ ሎዛ በነፃ ነው ይህንን ፕሮግራም ያዘጋጀልን። ያለምንም ክፍያ 1 ብር 1 ሳንቲም አልከፈልንምና እጅግ አድርገን እናመሰግናለን። እንደዚህ አይነት የቤተ ክርስቲያኒቷ ልጆች እንዲበዙ እንጸልያለን። ሌሎችም የሚዲያ አካላቶች አሉ እዚህ የመጡ በመጨረሻውም ቀን የሚገኙ ለነሱም ቢሆን በፐርሰንት የተደራደርነው የለም የከፈልነውም ክፍያ የለምና እግዚአብሔር አምላክ በእድሜ በጤና ይጠብቅልን። በመላው ዓለም የምትገኙ የቤተ ክርስቲያናችን ልጆች የኦርቶዶክስ ተዋሕዶ የቁርጥ ልጆች ቅዱስ ገብርኤል ውለታ የዋለላችሁ፣ ቅድስት አርሴማ የረዳቻችሁ ይህንን ቤተ መቅደስ በጋራ ተረባርበን እንድናሰራና እንድናስፈጽም በመልአኩ በቅዱስ ገብርኤል ስም አደራ ማለት እፈልጋለሁ።